እናቴን በቁም የገደሉኝ ብላ ማውራት አትችልም ስላችሁ እኔ ልክ በአንድ ወሯ እኮ ነው በ20 ወለደች፣ በ20 እናቷን አጣች። ልክ በአንድ ወሯ ሕፃን አቅፋ ነው የምታለቅሰው። አራስ ቤት ሆነ ማውራት አትችልም። ለሊትዬ እናቴን ተነጠቅኩብሽ። ከዚህ ምንድን ነው የምንማረው ስትሉ የሰውን እናት ለምን ኢንተርኔት ላይ ያመጣቻት ለምትሉት መሬት ላይ እናታችሁ ስትሰደብ ኖርማል ነው። እሺ ኢንተርኔት ላይስ አንተዋወቅም አንደራረስም ብላችሁ መሬት ላይስ እናታችሁ እናት ስትሰደብ ትክክል ነው አይደለም? ከሱን ጀምር። መሬት ላይ እናት ስትሰደብ ትክክል ነው አይደለም? የእናንተ እናት ማንም ሰው ለእናንተ የከፈለችውን ዋጋ ጥለው የእናትነት ፍቅሯን የሰውነት ልዕልናዋን ሁሉን ነገር ጥለው ገንዘብ ለመስራት ብቻ እናታችሁን ማንም ሲያብጠለጥልባችሁ ብትሰሙ ደስ ይላችኋል? የእናንተ እናት እንድትከበር እንደምትፈልጉት ሁሉ የእናንተ ልጆች እንዲከበሩ እናንተም እንድትከበሩ እንደምትፈልጉት ሁሉ የሰውን ቤተሰብ አክብሩ ውዶች። ቤተሰብን አክብሩ። ፕላስ ደግሞ ምንም ያላረጉ ሴት ቢሰርቁ ግን ጀግና ልትሉ ነበር አይደል? ጀግና ብላችሁ አፈያዩ አይደል? እዚህ የሚለምኑ አሉ አይደል? ማዘር ሰርተው የልጅ ልጆቻቸውን በፍቅር ስላሳደጉ ራሳቸውን ችለው ስለኖሩ ለምንድን ነበር የሚሰድቧቸው ወዶች? ሊሊዬ ምን እንዳለችኝ ታውቂያለሽ? ቅርብ ጊዜ ተደዋውለን ነበርና አሁን እሄዳለሁ ትንሽ ልስራና ትንሽ ገንዘብ ሊያዝና የአካባቢን ሰዎች 1-2 ቀን በእኔ ምክንያት ጠግበው ቢበሉ የሆነ ለእንግዲህ ለእሱ አይደለም ለልጆቹ አይደለም ለአካባቢ ሰው የምትጨነቅ እናት ናት። በእኔ ምክንያት ጠግበው ቢበሉ ደስ ይለኛል። ለነሱ ብዬ እኮ ነው ትንሽ ጊዜ ልስራና እኔም እሄዳለሁ፣ እዛ እሄዳለሁ። ሀኒ የመጨረሻ ልጅ ናት። 7 ልጆች አላቸው፣ ትልልቅ ልጆች፣ ቦታ የደረሱ ልጆች አሏቸው። በጣም ትልቅ ናቸው እና ሀኒ አሁን እንደዚህ እንትን ሲወረወርባት እኔ እንደውም በቃ በጣም እኛ ሀኒን ራሱ እንደንትን ነው የምናያት። በጣም ገና ልጅ ናት። እግዚአብሔር ምስክሬ ነው የምልሽ። አሁን እዚህ ጋር እንደዚህ እንትን ስትታይ ከኛ ቀድማ ነው ያገባችው። ልጅ ሆና ስላገባች ቶሎ እንትን ወለደችና ትልቅ ሰው መሰለች እንጂ ገና ልጅ ናት እሷ ራሱ። እና ምን ያህል እንደሚያማት አስበሽዋል? እንደዚህ ስትባልባት ትንሿ ልጇ ትላንት አቅፋ ያሳደገቻት ልጇ እንደዚህ ሰው በማያገባው ገብቶ እንደዚህ ነሽ እያለ ሲላት አይደለም ለሷ እኛም ጨንቆናል። አይደለም እናት የወለደች እናት ይቅርና የሚሰማው ሰው እንኳን የሚያውቃቸው ሰው ኧረ እንደዚህ እኮ አይደሉም ይላል። አሁን የሚመስላችሁ ውዶች ሶሻል ሚዲያ ላይ ሀና በምትፖስተው የፋሚሊ ኮንተንቷ ብር የምትሰራ ይመስላል። ጡት ኮምፒቲቲቭ ሌሎቹ ኬተሪንግ የሚሰሩት ተከፍሏቸው ነው ብዬ እኔ አምናለሁ። እኔ የግል አመለካከቴ ነው። የኔ እምነት ምንድን ነው? እዚህ እንዲደራረጋሉ እንደዚህ አይምሮን በጣም እንትን ያደረጉት ልጅ ስለነግ እንደሚሰሩ እነዚህ የሰደቧቸው ሰዎች ነው የነገሩኝ እንጂ እኔ አላቅም። እኔ አንድ ስቴት እየኖረ እኔ አላቅም። ኢትዮጵያም እያለች እኮ ትሰራ ነበር። ኢትዮጵያም እያለች ቁጭ ብላ የምትበላ እናት አልነበረችም። እጇን አጣጥፋ ቁጭ ብላ የምትበላ እናት አልነበረችም። ምግብ ቤትም ነበራት፣ ምግብ ቤት ትሰራ ነበረ። እንደገና አትክልት ቤት ነበራት፣ አትክልት ቤት ትሰራ ነበረ። እቺ እናት ማለት ነው። እኔ ተቀምጣ ነው አይቻትም አላውቀው። ይሄ ከእናቶች ጋር ቁጭ ብላ ቡና ምናምን እየጠጣች ያሳለፈች እናት አይደለችም፣ እየሰራች ያሳለፈች እናት ናት። እዚህ መታ ደግሞ እንዴት ብላ ትቀመጣለች? እዛ ብዙ ሰው ያለበት አካባቢም ቁጭ አላለችም እንኳን እዚህ ብቻዋን ባለችበት ቦታ። ስለዚህ መስራቷን እንደውም እኮ ሰው በቃ አፕሪሺየት ነበር ሊያደርግ የሚገባው የነበረው። መታ ቁጭ አላለችም። ኬተሪንግ ምንድን ነው? ምግብ ማዘር አሁን እናቶቻችሁ ባለሙያ ከሆኑ እዚህ አሜሪካን ሀገር ለቤተሰብ ብቻ ኩክ ከሚያደርጉ ብር ሜክ ያደርጋሉ። ካምፓኒ ንጹህ ናቸው ስታያቸው ደግሞ አይደለም እንዝርት ናቸው።
እና ለፍተው ቢዝነስን ፍሮም ደ ግራውንድ ያቆሙ ሴት ናቸው። ጀግና ሴት ናቸው። አሜሪካን ሀገር በሰው ሀገር ኢትዮጵያ እንኳን እንደዚህ ያቆመ ትልቅ ሰው ትልቅ አይደል የሚባለው? አሜሪካን ሀገር ከልጃቸው ጋር በጣም ትልቅ ኬተሪንግ ይሰራሉ። በጣም ታዋቂ የሆኑ በጣም ቢት ሊደረጉ አልተቻለም። ምንድን ነው ማድረግ ያለባቸው? አሁን እኔ ምንም ይሄ ፐርሰናል ኢንተረስት የለኝም። እኔ ልጅ እዚህ አንድ ስቴት ነው የምንኖረው፣ አንድ ስቴት ነው የምንኖረው። አንድ ቀን ጠየኳት የሆነ ጥያቄ፣ መልስም በክብር አናገረች። እኔ በሆን አላናገራትም፣ ይቅርታ አድርጉልኝና በክብር በስነ ስርዓት አናገረች። ከዛን ጊዜ ጀምሮን ያስታውሻትም አላውቅም። ኮንተንቷን ስታዩ ለእኔ አይደለም አሁን የሃይማኖታዊ ምናምን ቤተሰብ ምናምን ነው። ጥሩ ነው፣ ቤተሰብን ማየት ደስ ይላል። ሃይማኖታዊ ነው። ልጆቿ አሜሪካን ሀገር አድርገው ግን በጣም እንደ ኢትዮጵያዊን ያሳደገቻቸው በቃ ገብቷቸዋል። ዲፕ ኢትዮጵያዊ አድርጋን ያሳደገቻቸው እና የእኔ ኮንተንት አይደለም ብሎ ጠልቼ ሳይሆን እንድትረዱ የምፈልገው እኔ ሌላ ነው ኮንተንት የታውቃላችሁ አይደለም ሰው ጊዜም ስለሌለኝ እና ወይ አይ ቲንክ እሷን ደውላብኝ ነው። ማን የደወለብኝ? ሚት ልሰርሽ እና አይ ቲንክ ደውላብኝ ነው። እኔ ባላናግራት ይሻላል። ቢኮዝ ታሳዝናለች እና በቃ ከዛም ወለደች። ውዶች እሷ ብቻ ናት እዚህ ቲክቶክ ላይ ሲወልዱ ኮንተንት የሰሩት ወይስ እሷን ማሰደብ ተፈልጎ ነው? የሚዲያ ንግግር እናቶች አቅም የላቸውም። እኔን ራስሽን አጥፊ ስባል እናቴ ሰምታ፣ እናቴ ታማ ተኝታ ነበረ። እናቴ ሃይፐርቴንሽን አለባት፣ የልብ ህመም አለባት፣ እርጅና አለባት፣ ብዙ የህይወት ተጎድታለች። በድህነት ነው ያሳደገችን። ኑሮም ደቁሶ ጎድቷት ነው እናቴ ዋጋ ከፍላ ያሳደገችን። ስድብ የኛ ባህል አይደለም። እናቶቻችን ስድብ ያውቃሉ እንዴ? እናታችሁ ስድብ ታውቃለች? ውዶች ሜዳ ላይ ካላደጋችሁ በስተቀር ስድብ ታውቃለች እናታችሁ? ታሞ አልነበረም፣ ድንገት ነው የሞቱት። ታዲያ ለምን እንደዛ ብዬ ሳብድ? ህመሙን ስለማውቀው። እናንተ የእናንተ እናት ካልተነካች ህመሙ አይገባችሁ የሚመስለኝ ነገር ለዛ ነው። የሰው እናት ሲቦጦቦጥ ሲነከስ እናንተ አንድ ላይ ሄዳችሁ የሰው ለፍተው በኖሩ ሰርተው በማደራቸው ለመኖር እኮ ነው። ከእርሳቸው ግን ስንት ወጣት ሊማር ይገባ ነበር። ቢዝነስን ነው ያቆሙት እኮ እኚህ ሴት ቢዝነስን ያቆሙት። ማን እንዲህ ያደርጋል? ሰርተው በመኖራቸው፣ ስራ ከልጃቸው ጋር በመስራታቸው፣ የልጅ ልጆቻቸውን ከልጃቸው ጋር በፍቅር በቤተሰብ ተደጋግፈው በማሳደጋቸው ተነቀፉ። ይሄ ቤተሰብ የሚነቀፍ ነው ውዶች? የሚነቀፍ ነው? የሚነቀፍ ነው? እኚህ ቤተሰቦች የሚነቀፉ ናቸው?
ማስረጃ ሳላት እህታችን ባልሽ ላይ ፖሊስ ጠርተሽ አስይዘሽዋል ብሎ ነግሮኛል። ይህ ቤተሰብ ሊጠበቅ የሚገባ ቤተሰብ፣ ትልቅ ቤተሰብ፣ ፍቅር ያለው ቤተሰብ ነው። ከዛ አሁን እኔ ያልገባኝ ይሄ ነው። ድንገት አረፉ ማዘር። ሊሊ ይቅርታ፣ ስልክ ገብቶብኝ ወጥቼ ነው። ይቅርታ እንዳላቋርጥሽ። እና ይህንን ነው እኔ እዚህ ቲክቶክ ላይ የሰው ነፍስ እንደሚጠነጠቅ በእናቴ ስላየሁት፣ እናቴ ታማ ተኝታ የሆነችውን ስላየሁ፣ በእናቴ ስላየሁት በእናቴ ስላየሁት ወዶች የሰው እናቶችን አትንኩ። ወዶች ማለፍ ካለባችሁ በላይ ቱማች አትሄዱ። ስለተከፈለ ነው። እኔ እርግጠኛ ነኝ ስለተከፈለ ነው። ለፍተው ባደሩ በሰሩ አንድ ላይ ባደጉ ቤተሰቦች ይሰደባሉ። ሌላ እናት አጥተናል። በዚህ ኢንተርኔት ሌላ እናት ሞታለች። ሌላ እናት ለዘላለም ላትመለስ ተነጥቀናል። ወይ አውሪ ሊሊዬ። አይ ዳጊ ውሸታም እያሉ የሚሉትን ሰዎች እኔ ላይቭ ገብቼ እንትን ምል ሰው አይደለሁም። ለምን ሲሰደቡ ለመናገርም እኮ ያስፈልጋል። አሁንም እኮ በቃ ሰው የተለየ አመለካከት እንዳለው ስለገባኝ ነው ሊሊ ቤት የገባሁት። እስከ ዛሬ ድረስ ካየኋቸው ሰው ትክክለኛ ነገር ስትናገር ሆን ብለው ነዋ መመሳደብ፣ ሰው ማዋረድ የፈለጉት እነዛ ሰዎች። ሳያውቋቸው እኮ ነው። አውቀው እኮ የሚያወራ ሰው አንድ ሰው እኮ አልነበረ። በትክክል ሀኒ የወለደችው እንደዛ አልነበረ። ሀኒ በስነስርዓት ደግሞ ልክ በአንድ ወሯ እኮ ነው በ20 ወለደች፣ በ20 እናቷን አጣች። ልክ በአንድ ወሯ እና የሚሰማ ሰው ቢኖር ነበር። አሁን በእርግጠኝነት አሁን ወረኛ አንቺ እስኪሰደቡ ዝም አልሽ ያልሽው ልጅ በእርግጠኝነት ይህንን ነገር ይዛኔ ብለም ይህንን ኮመንት ጽፊው ነበረ። ውሸታም ነሽ ትይኝ ነበረ። እኔ ለምን ብዬ የምዋሸው ነገር የለኝም። ትክክለኛውን ነገር ነው የምነግርሽ። እዛ አካባቢ በስሟ የሚጠራት የለም ነው የምልሽ። እናትየው በስሟ የሚጠራት የለም። ትንንሹ ወጣቱ ራሱ የልጆቹ ጓደኛ አይደለም። ወጣቱ ራሱ የእናትየው ጓደኛ ነበረ። ከሁሉም ሰው ጋር ተመሳስላ የምትኖር የምትገርም ድንቅ እናት፣ በቃ የሆነ ኢትዮጵያዊ እናት ታውቂያለሽ። ሰው በልቶ የማይጠግብ የሚመስላት እናት፣ ለሁሉም ሰው ጠብር ግፍ የምትል እናት። ከኢትዮጵያ እኮ ደውለው እንዴት ብለን አሁን እንደው ልጆቹን ምን አይነት ቃል ነው ብለን ለነሱ ልናረዳ የምንችለው፣ እንዴት ብለን ነው ልንነገራቸው የምንችለው ብለው እኔ እንደውም ኧረ የተሰማ አይመስለኝም እባካችሁ ተውስን። አሁንማ እዚህ ሰፈር ሁሉም ሰምተዋል። በቃ ሁሉም ደንግጠዋል። የተኛ የለም እዛ እንኳን ኢትዮጵያ እንኳን ማለት ነው። እና በጣም ተው፣ ጥሩ አይደለም። በማታውቁት ነገር ላይ እንዲህ ነው ብላችሁ ለነገም እቺ ነገ ሀኒም እኮ አሁን እኮ የያዘችው ህፃን ልጅ ነው፣ ማጥባት አለባት እኮ። እንዴት ብላ ነው ልጇን ተረጋግታ አጥብታ ልጆቿን ልታሳድግ የምችለው? አንድ ማውራታችን ከሱ ልጀምርልሽ። ማውራት አችልም። ልጅ አቅፋ ነው የምታለቅሰው። አዲስ ህፃን ጥንጦም አለ ደግሞ። ያኛው ራሱ እኮ ህፃን እኮ ነው። ይዘ ቤቢ እኮ ትንጥ ልጅ አለ ቤት ውስጥ ታውቃላችሁ አይደለ? እናንተ ሁለቱን ነው ትላልቆቹን ነው የምታውቁት። ትንጥ ልጅ አለ ሌላ አይ ቲንክ እንደ ቶሎ በላይ ነው የወለደችው። እና ቀጥሎ ደግሞ ህፃን አቅፋ ነው የምታለቅሰው። አራስ ቤት ሆነ ማውራት አትችልም። ማውራት አትችልም። ለሊትዬ እናቴን ተነጠቅኩብሽ ትላለች። አስቡ። እናቴን በቁም የገደሉኝ ብላት
ማውራት አትችልም ስላችሁ እኔ ብዙ ጊዜ አወራለሁ ታውቃላችሁ። አሁን የሆነ ጭንቅላቴ ውስጥ የሆነ ነገር የተቀመጠ ነው ይመስለኝ። በጣም ይጨንቃል። ባልየው ይለመናል። ምትይዘውን ምጨብጠውን አታለች። ምትይዘውን ምጨብጠው በቁም የገደሉኝ አለች። እናቴን ነጠቁ። በተኛችበት እኮ ነው ዕቃ የቀረችው። በተኛችበት እኮ ነው ሳትነቃ የቀረችው። ምንም ሳትሆን ጭንቀት እኮ ነው። ይህን አይነት ነገር ያለመደች እናት ናት። ሁልጊዜ በቃ ከሰው የምትሰማው ጥሩ ነገር ነው። እኔ አላቅም። እኔ ማለት እንዴት ብዬ ማውራት እንዳለብኝ ማስረዳት እንዳለብኝ እራሱ አልችልም። እግዚአብሔር ምስክሬ ነው። እኔ በህይወቴ እንደዚህ አይነት እናት ማለት ሰው እንዴት ለሁሉም ሰው እንደዚህ ይሆናል? ለዛ እኮ ነው የቆጨኝ። ለዛ ነው ያንገበገበኝ። ልጆቼን ትምህርት ቤት መላክ አልቻልኩም። ሊሊ መተኛት ፈራው። ምንም ያልሆነችና ጠንካራ ናት። ከኛ ትበልጣለች። ብታይ ኢነርጂ አይደለም፣ በጣም ፖዚቲቭ ናት። እና በቃ ወይኔ ግን ምን ከባለቤቴ ጋር እንደውም ሰሞኑ እሷ ሰይፉ ላይ ቀርባ እንደዚህ ልጆቻችሁን ሚዲያ ላይ አታውጡ ትላላችሁ፣ ቤተሰብ አታውጡ ትላላችሁ። ሚዲያ ላይም ቤተሰብ ላይ መሬት